ቤተሰብ ይህንን ገንዘብ ዩቲዩብ ላይ በአንድ ቪዲዮ ነው የተሰራው ብላችሁ ታምናላችሁ? በአንድ ቪዲዮ ይሄንን ገንዘብ በአንድ ቪዲዮ ነው በ10 ደቂቃ ውስጥ በ10 ደቂቃ በ15 ደቂቃ በ12 ደቂቃ ውስጥ በተሰራ ቪዲዮ ነው ይሄ ገንዘብ ዩቲዩብ ላይ የተሰራው። ኦኬ ዩቲዩብ ላይ ዩቲዩብ ይከፍላል ስንላችሁ ቀልድ የሚመስላችሁ ሰዎች አላችሁ። በፍጹም ቀልድ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ የቻናሌ ተከታታዮች። ለቻናሌ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ነባሮች ከልብ አመሰግናለሁ። ይህንን ቪዲዮ ከየት ሀገር ሆናችሁ እንደምትከታተሉት ኮሜንት ስር አስቀምጡልኝ። የእናንተ አንድ ላይክ ለእኔ ትልቅ ዋጋ ስላለው ቴንክ ዩ ብሮ። ቤተሰብ ጋይስ ዛሬ ማንም ያልነገራችሁን ነገር ነው የምነግራችሁ። እኔም ከዚህ ቀደም አልነገርኳችሁም። ኦኬ እኔ ራሴ ከዚህ ቀደም ይሄንን አላሳየኋችሁ አልነገርኳችሁም። ይሄንን ገንዘብ አንድ ጊዜ ይውልኝ። መቼም ማንበብ ትችላላችሁ አይደል? አንብቡት ስንት ብር እንደሆነ። ከ1000 በላይ ነው። $1000 በላይ ነው። ኦኬ ይሄንን $1000 ደግሞ በኢትዮጵያ ያው በኋላ አይደለም በኖርማል በባንክ ቤት ምንዛሬ የምትውትኝ ስንት ይመጣል? ይሄ ገንዘብ ዩቲዩብ ላይ በአንድ ቪዲዮ የተሰራ ነው ብላችሁ ታምናላችሁ ወይ? ታምናላችሁ? በአንድ ቪዲዮ የተሰራ በ10 ደቂቃ በ15 ደቂቃ ውስጥ በተሰራው ቪዲዮ የተገኘ ገንዘብ ነው። በጣም ማለት አብዛኞቻችን ዩቲዩብን ከቁም ነገር ያልወሰድ ነው። ያኔ እዚህ ጋር አሁን ዩቲዩብ ይከፍላል ተብሎ ሲወራ ቀልድ የሚመስለን ሰዎች አለን። ወላሂ ቀልድ የሚመስለን ከሆነ ማለት ነው እዚህ ጋር ዩቲዩብ ይከፍላል ብሏችሁ የሚያወራችሁ ሰው ሳይሆን ቀልደኛ እናንተ ናችሁ። ህይወታችሁ ላይ ጀዲ አይደላችሁ። ህይወታችሁ ላይ ቁም ነገረኛ አይደላችሁ እናንተ እራሳችሁ እንጂ ዩቲዩብ ይሄንን ገንዘብ ከፍሏል፣ ይሰራል፣ ሰርቷል፣ ከፍሎኛል ስላችሁ አምናችሁ ተቀብላችሁ ወደ ዩቲዩብ መታችሁ ልትሰሩ ነው የሚገባው። ስሩ። ምንድነው ጥርስ በጥርስ ሆናለች ትላላችሁ አይደል? ገና ሆናለሁ። ለምንድን ነው ታውቃላችሁ? ገንዘብ ፍለጋ ነው እኮ ቤታችንን፣ ትዳራችንን፣ ኑሯችንን፣ ቤተሰብ፣ ሀገር እናት ጥለን የሰው ሀገር ላይ ተሰደን የሰው ፊት እየገረፈን ያለው አይደል እንዴ? ግን ይሄንን የሰው ፊት እየገረፈን ያላለው ነገር ገንዘቡ በስልካችን ሰርተን የምናገኝበትን እድል ደግሞ ስናገኝ እንዴ ወደፊት መቆስቆስ ነው እንጂ ጋይስ። ብልጥ የሆነ ሰው እኮ ከጎረቤቱ ይማራል፣ ኑሮውን ያስተካክላል አይደለም? እናንተም አረብ ሀገር ያላችሁ እህቶቼ እኛ ዩቲዩብ ላይ እየሰራን ያገኘነውን ገንዘብ እንድታገኙ ነው እየጋበዝኳችሁ ያለሁት። እዚህ ጋር ይኸውልኝ ኦኬ $90 ምናምን ዶላር ኢትዮጵያ ላይ ስንት እንደሆነ ታውቃላችሁ? ወደ 13,000 ምን ነው የሚወጣው? ይሁን $90 ምናምን $100 አልሞላም። ኦኬ ይሄ ኢትዮጵያ ላይ 14,000 13,000 ነው በምንዛሬው። ኦኬ በአንድ ቪዲዮ ይሄንን የምታገኙ ከሆነ በሁለት ቪዲዮ ስንት ታገኛላችሁ ጋይስ? በአንድ ቪዲዮ ይሄንን የምታገኙበት ብቃት ችሎታ ካለ ከዚህ በጣም ወጥረን ብንሰራ ስንት እናገኛለን ጋይስ? እኔ እኮ ይሄ እዚህ ጋር እያሳየኋችሁ ያለሁት በጣም በጥቂት ነው ታውቃላችሁ አይደለ? በጣም ጥቂት እኔ እዚህ ጋር እያሳየኋለሁት እንደዚህ ብዬ ብሩን እያሳየኋችሁ ያለሁት ለእናንተ የመስራት ሞራላችሁ የበለጠ እንዲነሳሳ እንድትሰሩ ስለምፈልግ ነው። በፍጹም ወደኋላ የሚባልን ነገር እንዳትሄዱ ወደፊት እንድትሄዱ ስለምፈልግ ነው እየነገርኳችሁ ያለሁት። እዚህ ጋር ደግሞ ሌላኛው እንዴ አሁን እንደዚህ የምትሉት ነው። ይሄ ገንዘብ ካለሽ ለምን ስደት ላይ ምን ትሰሪያለሽ የምትሉ ልትኖር ይችላላችሁ። እውነቴን ነው የምላችሁ። እኔ በአሁኑ ሰዓት ዩቲዩብ ይሄንን እየከፈለኝ ማለት ነው ይሄንን ዩቲዩብ እየከፈለኝ
መውጣት ይችላል። አሁን ተነሳሽ ሂጂ ወደ ኢትዮጵያ ብባል እኔ ደስተኛ ነኝ። ግን ደግሞ አረብ ሀገር ላይ ኮንትራት ስትገቡ የሆነ የምትፈራረሙት እንትን አለ አይደል? ያኔ ኮንትራት ያ ኮንትራቴ እስኪያልቅልኝ ድረስ በትዕግስት ወይም በጉጉት እየጠበኩት ነው እንጂ ወደ ሀገር የመሄድ ብቃት አለ። እዚህ ጋር አሁን እንደዚህ ሆኜ ነው እየሰራ ያለሁት። ምንም አይነት መንቀሳቀሻ መነፋት እንትን የለው። ግን ሀገሬ ላይ ብሄድ በጣም ከዚህ በላይ የመስራት ችሎታ አለኝ፣ እችላለሁ። ለምንድን ነው? በራሴ ላይ በጣም ስለምተማመንበት። ተረዳችሁ? እዚህ ጋር መዳም ቤት ሆኜ አዩኝ ያላዩኝ እያልኩኝ ኢንተርኔት የለኝም ከቀረጽኩ በኋላ አንዴ ብርድ አንዴ ፀሐይ እየተፈራረቀብኝ ለፖስተው እንደዚህ ሆኜ ካገኘው ሀገሬ ሄጄ እንደፈለግኩኝ የተንቀሳቀስኩኝ የተለያየ ቀረጻዎችን እያደረኩኝ ከዚህ በላይ የማግኘት ብቃት አለኝ እያልኳችሁ ነው። ኦኬ ከኔ በተሻለ ሁኔታ ደግሞ ችሎታ ያላችሁ ጎበዝ የሆናችሁ ልጆች ስላላችሁ እድሉን ለእናንተ እየነገርኳችሁ ነው እንድትሰሩ ነው። ኑ ክፈቱ፣ ስሩ፣ አብረን እንስራ፣ አብረን እንደግ። እስከ መቼ አረብ ሀገር? እስከ መቼ ሰው ቤት? እስከ መቼ በሽካራ ከዳመ ሸቃላ? ያኔ እስከ መቼ ድረስ? እህቶቼ እናንተም እኮ ህይወት አላችሁ፣ እኛም እኮ ህይወት አለን። ሴቶች ነን፣ ያልኖርነው ህይወት አለ። አላገባችሁም፣ አልወለዳችሁም፣ የሴትነት ወጉን ማረጉን አላያችሁትም። ኦኬ ሳታገቡ ሳትወልዱ እድሜ ወደ ላይ እየጣሰ ነው። ስለዚህ ይሄንን ነገር መከላከል እንችላለን። አግብታችሁ ወልዳችሁ ልጆቻችሁን ጥላችሁ የመጣችሁ እናቶች ስንት አላችሁ? የሰው ሀገር ላይ እሽት እያላችሁ ያላችሁ ልጆቻችሁን አቅፋችሁ መሳም የፈለጋችሁ ይናፈቃችሁ ስንት አላችሁ? ግን ይሄንን ለማድረግ ደግሞ ምን ይዟችኋል? አሁን ሄዳችሁ ሀገራችሁ ልጆቻችሁን አግብታችሁ ማቀፍ መሳም የምትፈልጉ አላችሁ። ግን ሁላችንም ወደ ኢትዮጵያ መሄድ ስንፈልግ ምንድን ነው የሚያቃጭልብን? ምን ይዤ እሄዳለሁ ነው አይደለም? ስለዚህ እዚህ ሀገር ሆናችሁ በመዳም ዋይፋይ ጋይስ ቁጭ ብላችሁ የሰው ቪዲዮ ስክሮል በምታደርጉበት ቁጭ ብላችሁ ለማይረባ ነገር ጊዜያችሁን እያቃጠላችሁ ስልክ በምታወሩበት ጊዜ እራሳችሁን ለሚጠቅማችሁ ነገር ስታውሉ ወላሂ ነው ብላችሁ ችግራችሁን ማስወገድ ትችላላችሁ። ኦኬ እኛ ኢትዮጵያውያን እኮ አላህ ድህነት ወይም ችግር ከእናንተ አይላቀቅ እኮ አላለንም። እኛ የሚገባውን አክል እየለፋን ስላልሆነ ነው አይደል እንዴ? ስለዚህ ስሩ፣ አብረን እንስራ፣ አብረን እንደግ። እኔም አብሬያችሁ ወደፊት ከእናንተ ጋር እናንተን ይዤ ነው። ኦኬ እኔ ያገኘሁትን ዩቲዩብ ላይ እንድታገኙ የበለጠ እንድትበረቱ እንድትጠነከሩ ነው። በዚህ አጋጣሚ ዩቲዩብ መክፈት የምትፈልጉ ሞክራችሁ እምቢ ያላችሁ እህቶቼ ዩቲዩብ ከፍታለሁ። እንዲሁም ደግሞ የዩቲዩብ ሰዓት ሰብስክራይብ እንዲሁም ደግሞ ቻናላችሁን አፕላይ ወይም ሞኔታይዜሽን ማድረግ የምትፈልጉ እህቶቼ ማናገር ትችላላችሁ። ስልክ ቁጥሬ 00974 66 91 88 85 ወይም 09 የኢትዮጵያ ቁጥር ነው 0902 41 16 10 በዚህ ቁጥር በዋትስአፕ በቴሌግራም በኢሞ ልታናግሩኝ ትችላላችሁ። ዩቲዩብ እንዲከፈትላችሁ የምትፈልጉ እንዲሁም የዩቲዩብ ሰዓት ሰብስክራይብ እንዲሁም ቻናላችሁ ሞኔታይዜሽን ማድረግ የምትፈልጉ እህቶቼ በዚህ ስልክ ቁጥር ብታናግሩኝ ችግራችሁ ማስወገድ ትችላላችሁ። እኔ ማንበብ አልችልም እንግሊዘኛ፣ እኔ እንደዚህ አልችልም የሚባል ነገር ቀርቷልኝ። እናንተ ብቻ ቀልጣፋ ሁኑልኝ። ወደኋላ የማይመለስ ተስፋ የማይቆርጥ ሰው ይችላልኝ፣ ያገኛል። ልደክሙ ልትለፉ ሊያለፋችሁ ይችላል። ሳይለፋ የሚገኝ ነገር ስለሌለ ግን የድካማችሁን ዋጋ ታገኙበታላችሁ። ሰላም ብያለሁ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እንዳትረሱ። እንዲሁም ደግሞ ከየት ሀገር ሆናችሁ ይህንን ቪዲዮ እንደምትከታተሉ ኮሜንት ስራ አስቀምጡልኝ።